በጣም ተደስቻለሁ። ሌሎቻችሁም እንደነገርኳችሁ ምንም ያደረግነው ነገር የለም። ስለ ጌታ ካለ የተነጋገር የሚናደድ ስሜት ውስጣችሁ ካለ ራሳችሁን ጠይቁት፣ አትበሳችሁ። እውነት የሚያናድደው ስድብ የለ እዚህ መዘምር እግዚአብሔርን ማመስገን። ይሄ ነገር ባለበት የሚበሳጭ አስተሳሰብ ካላችሁ ራሳችሁ ውስጥ ማን እንዳለ ጠይቁ። ማን ያለ ብዙ ቦታ መሄድ ትችላላችሁ። ብዙ ቦታ ቲክታክ የሁሉም ነው እንደምታዩት እና እዚህ መርጣችሁ ከመጣችሁና ከስድብ ወጥተን ተመስገን ዮኒ ማኛ የትም መሄድ ስድቡ በቆመልን ብላችሁ ስትሉ የነበራችሁ ላስላሱ ይቆምልን አንተ ተሳዳቢ ስትሉኝ እንዳልነበራችሁ ሳመሰግንበት ቀራላችሁ። ቀራላችሁ ሳመሰግንበት ስልስበት ያልከፋችሁ። አይ እስቲ ይሁን ነው ብቻ ሌላ ነገር የለውም። እና በጣም ደስ እያለኝ ነው። ሰላምሽ ብዝት ይበልልኝ። የተቀደሰ ምሽት ነው። ሌላ ጊዜ ደግሞ አንቺ ቤት መጥቼ ሼር አድርጊኝና አንቺ ቤት መጥቼ እንነጋገራለን። ኢትዮጵያን ያለሽው ወይስ ሌላ ሀገር? በዚህ አጋጣሚ አልጠየቅኩሽ። አዎ ልናገር ነበረ። የምኖረው ዱባይ ነው። አሁን ጌታ ረዳኝና ይሄ መዝሙር ያልኩ 10 ቀን ይሆነዋል ከተለቀቀ። በማርሲ ቴሌቪዥን በዩቲዩብ ገብታችሁ ተባረኩበት። እግዚአብሔር ይላል ባዮች ላይ አለ፣ እዚህ ላይ ባዮች ላይ። ኦኬ በጣም ቆንጆ። እኔም ሼር አድርገዋለሁ። ያ እንትን ካለ ሪፖስትም አደርጋለሁ። በጣም በጣም ደስ የሚል ነው። በጣም ተደስቻለሁ። ይሄ በዚህ አጋጣሚ በእንደዚህ መገናኘታችን እጅግ ደስ ብሎኛል። ከዚህ በፊትም አንዴ ነው 2 ፔጅሽ ገብቼ ነበር መጥቼ አውቃለሁ። በብዙ እንዴ ወደ ልቤ ገብቶ ነው ዮኒዬ። ታፕታፕ እያደረጋችሁ ቤተሰብ ታፕታፕ እያደረጋችሁ መተሻል። አሁን እና እጽፍልህ ነበረ ቃል እና ያው እግዚአብሔር ይባረክ። ክብር ሁሉ ለኢየሱስ ይሁን። የረዳን የከበረው እግዚአብሔር ነው እና ክብር ሁሉ ለእግዚአብሔር ይሁን። እንግዲህ በማንጠቅም ባሪያዎች ነን። ነገር ግን የወደደን በዚህ ሸክላ ዕቃ የከበረው መንፈስ ቅዱስ ቁጭ ብሎ እንዲያወራ መንፈስ ቅዱስ ስለሆነ እውነተኛ አስተማሪ፣ ሰባኪም ተናጋሪም ሁሉ ክብር የሚሰጠው ለዚህ ክብር ስላበቃን እሱ እግር ሁነን እንድናዳምጠው ህብረታችን ስለለወጠ መዓዛችን ስለቀየረ ጠረናችን ስለቀየረ ጌታ ይክበር እና አሁን ኢትዮጵያ ከመጣ 1 ቀኔ ነው። ኢትዮጵያ ነኝ ያለው መዝሙር ኢትዮጵያ ነኝ፣ አዲስ አበባ ነኝ ያለሁት። መዝሙሬ ተለቀቀ በማርሲል። ትላንትና ደግሞ እግዚአብሔር ረድቶኝ ጂኤምኤም ቲቪ የህይወት ቴስቲሞኒ ወጣቶች ፕሮግራም ላይ ባልጠበቅኩት መንገድ የህይወት ቴስቲሞኒ እንድሰጥ ጌታ እግዚአብሔር እንግዲህ ረድቶኝ እድሉን በሱና በአሜን ቲቪ ደግሞ የህይወት ምስክርነቴ በዚህ 3 ሳምንት ውስጥ ይለቀቃል። ለብዙ ሰዎች ይጠቅማል። ጌታ እድል ሰጥቶኛል። እኔ ትንሽ ላይ ማለት ጌታ ነው። ብዙ ተባረኪ እናቱ። በጣም በጣም ይሄ ነገር እኔ የምማርበት ነው። እንዴት እንደተነገርሽ እኔ ብቻ ሳልሆን ብዙዎቹ የሚደነቁበት ነው። ጌታን ብዙዎቻችን አጠነው ነው። እኛ በቃ ግራ የገባን ብዙ ሰዎች አሉ። ነማኝ እስከ መቼ ነው ብዬ ራሴን ጠይቃለሁ። እስከ መቼ የምለው ጥያቄ ሁሌ ውስጥ ያለው ወጥተሽ ማትናገሪው ነገር እስከ መቼ? ከዚህም ጋር እየተጣለው እስከ መቼ ነው ጌታ ሆይ የምለው ነገር ውስጤ ነበር። ግን እሱ በፈቀደበት ጊዜ ነው የሚሆነው። እስከ መቼ እንዳልኩሽ አንዱን ስጫረ ዮኒ ማኛ የሆነ ሰው እኮ እንደዚህ ብሏል እባላለሁ። ኧረ ዮኒ ማኛ ይሄ አዲስ ተመዝጋቢ አለ እባላለሁ። ኧረ ዮኒ እንደዚህ ሆናል እንደዚህ ሆኗል ይባላል። እና እያንዳንዱን እያስተናገርኩ ሄድኩበት እና እስከ መቼ ዮኒ ማኛ እንግዲህ በተሳዳቢነትም ይታወቃል። ገባሽ? ያ ስም ጥሩ ስም አይደለም። እውነት ለመናገር ጥሩ ስም አይደለም። እና ያንን ለማደስ የሚችለው ኢየሱስ ብቻ ነው። ያንን የሚያድሰው ያንን የሚሰርዘው አዲስ ህይወት የሚሰጠው ኢየሱስ እንደሆነ ገብቶኛል። ከዚህ በኋላ ይናፍቃቸዋል ዮኒ ማኛ በጭራሽ ላስ ላይ አስረክበናል። ሌላ ሰው የላስ ፕሬዚዳንት ሹሙና
ላስ ተደራረገው እኔ አምልጫለሁ። ይቅርታ አድርጉልኝ። 15 ዓመት ተላልሰናል። በቃ ከእንግዲህ የሚላሰው ክርስቶስ ብቻ ነው። ክርስቶስን ነው የማመሰግነው። ክርስቶስን አርበኛ ሆነው በምችለው አቅም ስጋ ነኝ፣ ልሸነፍ እችላለሁ፣ ግን በሚገባ ክርስቶስ ገብቶኛል በቤቴ ገብተዋል እና ኑሪልኝ። በጣም አመሰግናለሁ። ክበሪልኝ። ፔጅ አትጥፊ። ደግሞ ከስር ልዘምር ስትይ ስላየው ነው ሮጬ ያስገባዎች ስለማቅሽም ጭምር ከዛ ሁላ ኮመንታችን ያየሁት ከዛ ሁላ እግዚአብሔር በብዙ ያልና ክብሩን እሱ ይውሰድ። እንግዲህ በዚህ አጋጣሚ የምትባሉ ኢትዮጵያ ያላችሁ መዝሙሯንም ሆነ ቴስቲሞኒዋንም ምናምን መከታተል ለምትፈልጉም እንዲሁም ደግሞ ኢንተርቪው አድርጋችሁ ከእሷ ህይወት ልምድ ሌሎች ሊማሩበት የሚችሉት ነገር አለ ብላችሁ የምታስቡ ትልልቅ ቻናል ያላችሁ የቲቪ ፕሮግራሞች እንድትጋብዟት በዚህ አጋጣሚ እንትን እላለሁ። የእኔ በጣም ወዳጅ አለኝ አንድ ፓስተር ካሳው እዛ ምስክርነት ሰጥቻለሁ። ግሎሪ ዞን ሰጥተሻል። በጣም መልካም ሰው ነው። በጣም ነው የምወደው። በጣም 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 በውስጥ እኮ አሉኝ። በተለይ ነቢት ብርቱካን የኔ በጣም ወዳጄ ናት። በጣም 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 ወዳጄ ናት። የተለየች ለእኔ እኔ ቃላት የለኝም። እግዚአብሔር በሚያውቀው ሁልጊዜ ጸሎት የምታደርግልኝ ለማየት ያብቃ። አንተ ጌታን ትመሰክራለህ። አንተ ጳውሎስ ነው የምትሆኑ። ለማየት ያብቃ የምትለኝ እችን ቃል እንዳትረሳ ነው የምትለኝ። ሁልጊዜ የምትለኝ እሱ ትደውላለች። ሁልጊዜ አንተ ጳውሎስ ነው እና ይገርመኝ። ምንድን ነው የምታወራው? ምንድን ነው አይገባኝም። ማን የት ይገባኝ? ጥርት ምን የለኝ። በምንድን ነው የሚገባኝ? ባህሩ ምለው ወዳጅ አለኝ። ወንጌላዊ ባህሩ በቃ እንደዚህ ነው የሚሉኝ የኔ የሆኑት በሙሉ። ኢቨን ፍራውል ራሱ እንደዚህ ይላል። አንተ እኮ ክርስቶስ ገብተዋል ይለኝ። ሌዮኒ ማኛን ጸልይለት ብሎ እኮ ላይቭ የሚጸልይ በጣም የከበቡኝ በሙሉ በጌታ ያሉ ሰዎች ናቸው። ፓስተር ቸሬ ወዳጄ ነው። በጣም ወዳጄ ነው ፓስተር ቸሬ። እንግዲህ ተከበብ ያለው ነው የምልሽ። ማለት የሚጸልዩልኝ ወዳጆች፣ ወንድሞች፣ እህቶች ያሉኝ እና እንዲህ አሁን የሚለኝ አለ በብዛት። በሌላው ወፍ የለም እኮ ወፍ። ልጸልይልህ ወንድሜ፣ ልጸልይልህ ምን ልበልልህ? ምንም ሰምተንም አይተንም አናውቅም። ስለዚህ በጣም ደስ ብሎኛል እና በብዙ ተባረኪ። አንዳንድ የምጋብዛቸው መዝሙሮች አሉ። የመጣልኝንም ቃላቶች ካሉ እንግዲህ እንትን እላቸዋለሁ። ተባረኪልኝ። ሰላም ባረክ። እግዚአብሔር ስለሰጠኝ እግዚአብሔር አምላክን አመሰግነዋለሁ። ይሄ ጅማሬ ነው። ገና ደግሞ ፍጻሜው ታላቅ ይሆናል። ኢየሱስ ለእንጨርሳለን። ጸጋው ያብዛልህ። እግዚአብሔር በደሙ ይሸፍንህ። በጌታ በኢየሱስ ደም ተሸፈን። እግዚአብሔር አቅም የሆነህ ጸጋውን ያብዛልህ፣ ያበርታክ። አቅም የሆነህ ወደ እውነት ሁሉ የሚመራ ነው እና ወደ እውነት ሁሉ ይምራህ፣ ያበርታህላለሁ። ተባረኩልኝ። እዚህ ያላችሁላችሁ ስለሰማችሁኝ ጌታ ኢየሱስ ይባርካችሁ። ኢየሱስ ይወዳችሁ፣ በጣም ነው የሚወዳችሁ። እኔን ከወደደ እናንተን የማይወድበት ነገር የለም። እውነት ጌታ ሊመጣ ነው። ጌታ ምድር ይቺ ምድር ኤክስፓየርድ አድርጋለች፣ ልታልቅ ነው። ኢየሱስ ይመጣል፣ በክብር በደመና ይመጣል። የዘላለም ሕይወት አለን። እዛ ልንሄድ ስለሆነ በተለያየ ፈተና የምታልፉ የተጨነቃችሁን የምር ነው የምላችሁ። የሆነ እንትኑ እልኸኝነቱ ነገሩ ትተን የዋህ እንሁንና እስኪ ጌታ ሆይ ብለን ወደ እግሩ ስር እንምጣ። ኢየሱስ ይመጣል፣ ሊወስደን ይመጣል። ድንገት ከዓይን ቅጽበት ይቺ ምድር ታቆማለች። ኢየሱስ ሊፈርድ ይመጣል። ለዳኑት ደግሞ ሊያስመልጥ በክብር ደመና ሊወስድ ይመጣል እና እዚህ ይልሃል። በኖህ ዘመን ኖህን እግዚአብሔር መርከብ ስራ ካለው በኋላ ሌሎቹ ይበሉ፣ ጠጡ፣ ይዘፍኑ ነበር፣ እንደፈለጉ የሆኑ ነበር። ኖህ ግን ምን ነበር? እግዚአብሔር የሚሰማ ጻድቅ ነበር። በሞኝነት ሙድ ይዙበት ነበር ይመስለኛል። እንጨቱን ላይ የወረወሩበት ይመስለኛል። እስኪ ስራ መርከቡን እስኪ ስራ እያሉ እግዚአብሔርን ግን ሰምቶ ኖህ መርከብ ሰራ። የጥፋት ውሃ መጥቶ እንዳለ ሲያጠፋቸው እግዚአብሔርን የሰማኑ ከነ ቤተሰቦቹ አመለጠና አሁን ግን ጌታ ይመጣል፣ ኢየሱስ ይመጣል። ጠብቁት፣ በእምነት ጠብቁት። በጌታ ቤት ያላችሁ በርቱ። የደከማችሁ በጓዳ የደከማችሁ ሰው ለሰው ህመማችሁን ድካማችሁን ሼር ለማድረግ ጄጂ ያደረጉኛል ይሆን ይፈርዱብኛል ብላችሁ የፈራችሁ በጓዳ የምትጨነቁ ጌታ ሆይ የምትሉ በመከራው ጉዞ የደከማችሁ እግዚአብሔር ከእናንተ ጋር አለ። በርቱ። ሁኔታ ነው እንጂ ውሸት የሚያወራው እግዚአብሔር ሁሌ እውነት ነው። እሱ ትልቅ ነውና
በርቱ ላለው ጌታን የማታውቁ ደግሞ ኢየሱስ ይወዳችኋል። ታውቁታላችሁ እኮ ነገር ግን የግል አዳኝ ራስ ኮንትሮል እንዲያደርጋችሁ ፈቃዳችሁን ያልሰጣችሁ የፍቃድ አምላክ ስለሆነ ነው። በደጅ ቆሜ አንኳኳለሁ ይላልና በራችሁን ያልከፈታችሁት ወንድሞቼ እኔም የለወጠ ጌታ ይንካችሁ። የኔ ልብ ሰብሮ የገባ የድንጋዩን ልብ አውጥቶ የስጋውን ልብ ያስገባ የእውነት የቀየረኝ እዛች የጠፋች ቦታ እዛች የተበላሸበት ሰፈር መጥቶ ያወጣኝ ለዛሬ ክብር እንድዘምር ጽድቁን የሰጠኝ በጸጋ በምህረት እንዲሁ በነፃ ያዳኔ ጌታ እናንተንም ይለውጣችሁ። የምትሰድቡ በሙሉ ላቪ ሶማች በጣም ፐርፌክት ተሳዳቢ ነበርኩ። እንዲያውም እናንተ ስድብ እዚህ ጋር ሳያችሁ አትችሉም። በጣም እኔ ይሳደብ ነበር። ፕሮፌሽናል ቀስ እያልሽ እዬ ፕሮፌሽናል ላስላስ ነበርኩላት። እኔ የጓዳ ላስላስል የላስላስማ የዛሬ 3 ቀንን አያርገው ልበል። ስለዚህ እንደ 3 ቀን ሙሉ ቤቴ ሰላም ገብቷል። ቤቴ ቅድስና ገብቷል። እንደ በጣም ከባድ አይደለም። እውቀት አይጠይቅም። እውነት ለመናገር ቀላሉን ያዝ ነው። ቀላሉን ምንድን ነው ያዝኩት መሰለሽ? ቀላሉ ይሄ ተራው ነገር በጣም ቀላሉን 15 ዓመት ይዤዋለሁ። ተቆጣጥሬዋለሁ። ቀላሉን 15 ዓመት ይዤ በንጉስነት ይዤዋለሁ። ቀላሉ ይህ ስድቡ እውቀት አይጠይቅ፣ ማስተርስ አይጠይቅ፣ ክላስ አይጠይቅ፣ ምን አይጠይቅ፣ በሙሉ ይዤዋለሁ። በፖለቲካው ደረጃ ብትይ ቻሌንጅ ማድረግ እችላለሁ። በተለያዩ ማህበራዊ ጉዳዮች ላይ ቻሌንጅ ማድረግ እችላለሁ። ገባሽ? ግን ትልቁ ነገር በጌታ መሆን ከባድ ቻሌንጅ አለ። በጣም ከባድ ቻሌንጅ አለው። ግን ደስ የሚል ቻሌንጅ ነው። በጣም የሚያስደስት ቻሌንጅ አሁን የገባሁበት ቻሌንጅ ነው። ሌሎቹ በጣም ከባድ፣ አሁኑ እየተደሰትኩበት ነው። ያኛው የደስታ ቻሌንጅ አልነበረም። የሌላው እውነቱን ልንገርሽ የደስታ ቻሌንጅ አለ። ስም መጠፋፋት ነው። የኔን ስም ያጠፋሉ፣ እኔ የነሱን ስም አጠፋለሁ። የኔን ያጠፋሉ፣ የነሱን አጠፋለሁ። ስም መጠፋፋት ነው የዲያብሎስ ስራ። የዲያብሎስ ስራ ግጥም አድርጌ ሰርቼዋለሁ። በደንብ አድርጌ ሰርቼለታለሁ። በቃ ከዚህ በኋላ ራሱ ነው የሚቀጠቀጠው። ራሱ ነው ጭንቅላቱን በኢየሱስ ስም የሚባለው። ስለዚህ ሃሌሉያ አልቋል። የዲያብሎስ ስራ ላይመለስ ሄዷል እና እጅግ ተደስቻለሁ። እና ክብሩን እግዚአብሔር ይውሰድ፣ ክብሩን እሱ ይውሰድ። በቃ ጨርሻለሁ። ምንም እውቀት የሌለው ነገር መሰዳደብ ነው። ጨረስኩ። እንደዛም ሆኖ ሰው አይጠላኝም። የሚገርመው እኮ እሱ ነው። እኔ ደነቀ በጣም እየላስኩኝ ሲያገኙኝ ተጠምጥመው ነው ፎቶ የሚነሱ እና አይ ቲንክ ውስጥን የሚያያሉ መሰለኝ ወንድምና እህቶች፣ አላውቅም። አልከብድም ለሰው እውነት ለመናገር ለሰው አልከብድም። ባየሁት ነገር ነው። የትም ቦታ ላይ ሲሄድ ሰው ከጎኔ ነው ያለው እና ስድብ ከእንግዲህ በኋላ ከእግዚአብሔር ጋር ጸልዩልኝ ምለው ለዛ ከኔ አይደለም። እግዚአብሔር አምላክ ወደዛ ህይወት እንዳይመልሰኝ እኔም ተግቼ ጸልያለሁ። እንዳልሽው በማህበር አሉኝ የሚወዱኝ ወዳጆች ስላሉኝ፣ ደውለው የሚያበረቱኝ ወንድምና እህት ስላሉኝ፣ እጅግ ለእኔ የሚያለቅሱ ወንድምና እህቶች አሉኝ። ታምኛለች? ለእኔ የሚያለቅሱ እና መታደል ነው። ይሄ መታደል ነው እና በጣም ተደስቻለሁ። ክበሪልኝ። ሰላምሽ ብዝት ይበለኝ። እሺ ተባረክ። አሜን።